ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማም። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቡጊዳም ስቱዲዮ ሃና ለ የሚል ቴዲ እንደ ቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶችም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል። ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛውን ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ወደ እናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቦጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ እቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ያሉትን ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ወይም ኤፓክን ጨምሮ 16 የኢትዮጵያን አሜሪካ የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ እየደረሰ ያለውን ጫናና በኢትዮጵያ እየተባባሰ ያሉትን የሀሳብን በነፃነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮም አስቸኳይ የትኩረት ደብዳቤ አቀረቡም። የኢትዮጵያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ ቢሻው ተፈርመው በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነፃነትና የዜጎችን ማህበራዊ ምህዳር በእጅጉን የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑን በእርሱ በስራ አጋሮችና በአድናቂዎቹ ላይ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ለማርኮ ሩቢዮ የገባው ደብዳቤ ያስገነዝባል። ኤፓክ እና አጋር የዲያስፖራ ተቋማቱም የአሜሪካ ውጭ ጉዳይ ሚኒስትር በቴዲ አፍሮ እና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለው ሁኔታ በቅርበት እንዲካተል አሳስበዋል።
በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነጻነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነጻ ድምፆች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። የታሰሩት የቴዲ አፍሮ የቅርብ ሰዎች ጉዳይ ምን አዲስ ነገር አለ? ብዙዎች ቴዲ አፍሮን በቀጥታ ከመንካት ይልቅ በዙሪያው ባሉ ቁልፍ ሰዎች ላይ የስነ ልቦና ጫና ማሳደር ተጀመረ እንዴ በሚል ጥያቄዎች እያነሱ ይገኛሉ። በዚህ ሁኔታ ውስጥ የቴዲ አፍሮ ምክትል ማናጀርና ቃል አቀባይ እንደዚሁም የቅርብ ወዳጁ የሆነው የሱፍ ያሲን በፌዴራል ፖሊስ ቁጥጥር ስር ውለው ማደራቸው ይታወቃል። ፖሊስ ግለሰቦችን የወሰዳቸው ለጥያቄ ነው በሚል ሰበብ ነው። ግን እጅግ የሚያስገርመውን ነገር ልንገራችሁ። ቤተሰብና ጠበቆች እንዳረጋገጡት ግለሰቦቹ ታስረው ቢያድሩም እስካሁን ቃላቸው የተቀበላቸውም ሆነ ማስረጃ የጠየቃቸው አንድም የፖሊስ አካል የለም። በምን ወንጀል እንደተጠረጠሩ፣ ለምን እንደሚፈለጉም የተነገረ ነገር የለም። ዝም ብሎ በማቆያ ማሰር ብቻ። የህግና የፖለቲካ ተንታኞች ይሄ ተራ የህግ ማስከበር ሂደት አይደለም ይላሉ። ሰዎችን ያለ በቂ ማስረጃና ክስ አፍኖ ወስዶ ጫና መፍጠር በቴዲ አፍሮ የጥበብ ስራዎች ላይ የስነ ልቦና ጦርነትና የስራ መስተጓጎል ለመፍጠር ሆን ተብሎ የተቀነባበረ ነው እያሉ ይገኛሉ። ያለ ፍርድ ቤት ትዕዛዝ ሰዎችን ማሰር ደግሞ የሀገሪቱን የህግ የበላይነት ክፉኛ ጥያቄ ውስጥ የከተተ ተግባር ተወስዷል። ህግ አስከባሪ አካላት ምክንያቱን ይፋ አድርገው ቃላቸውን መቀበል ወይም በነፃ ማሰናበት አለባቸው የሚል ከባድ ጥያቄ የተነሳ ነው። እናንተስ ምን ታስባላችሁ? ዲያቆን ዳንኤል ክብረት ብልጽግናን ወክለው ምርጫ ሊወዳደሩ መሆኑ ተሰምቷል። የመራጮች ምዝገባ ጊዜ እንዲራዘም ጠይቋል። ምንድነው ያለው መረጃ? በስድስተኛው ሀገራዊ ምርጫ በግል ተወዳድረው የህዝብ ተወካዮች ምክር ቤት አባል የሆኑት የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት በቀጣዩ ሀገራዊ ምርጫ ገዢው ብልጽግና ፓርቲን ወክለው ለፌዴራል ፓርላማ እንደሚወዳደሩ ታውቋል። ምንጮች እንዳረጋገጡት ዲያቆን ዳንኤል በዘንድሮ ምርጫ የብልጽግና ፓርቲ እጩ በመሆን በአዲስ አበባ ከተማ አራዳ ምርጫ ክልል 214 ስር የውድድር ሜዳውን ይቀላቀላሉ። ባለፈው ሀገራዊ ምርጫ የትኛውንም የፖለቲካ ፓርቲ ሳይወክሉም በግላቸው ሐመር ውሃ የሚለውን የምርጫ ምልክት በመጠቀም አሸንፈው ፓርላማ የገቡት ዲያቆን ዳንኤል የዘንድሮውን የምርጫ ተሳትፏቸው ከቀዳሚ የተለየ የሚያደርገው በቀጥታ የገዢው ፓርቲ አርማን አንግቦ መቅረባቸው ነው። ይህ እርምጃቸው የፖለቲካ አቋማቸውን በይፋ ከብልጽግና ፓርቲ መዋቅር ጋር ማስተሳሰራቸውን የሚያሳይ ሲሆን በአራዳ ክፍለ ከተማ የሚደረገው የምርጫ ፉክክርም ከፍተኛ የህዝብ ትኩረት እንደሚስብ ይገመታል። በሌላ በኩል ከዚሁ ሀገራዊ ምርጫ ዝግጅት ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ እያካሄደ ያለውን የመራጮች ምዝገባ ጊዜ እንዲያራዝም ጥያቄ ቀርቦለታል። ትብብር ለኢትዮጵያ አንድነት የተሰኘው ስብስብ ሚያዝያ 14 ቀን 2018 ዓ.ም ባወጣው ደብዳቤ የመራጮች ምዝገባ ሂደት ቢያንስ በአንድ ሳምንት ሊራዘም ይገባል ሲል ጠይቋል። ትብብሩም ይህን ጥያቄ ሊያቀርብ የቻለው በምርጫ ሂደቱ ዙሪያ ያደረገው ግምገማ መነሻ በማድረግ ነው። እንደ ስብስቡ መግለጫ ዘግይቶም ቢሆን አሁን ላይ በማህበረሰቡ ዘንድ በጥቂቱም ቢሆን ፖለቲካዊ መነቃቃት መፈጠር መጀመሩን አስተውሏል። በመሆኑም ይህን አጋጣሚ በመጠቀም ዜጎች በስፋት የምርጫ ካርድ እንዲወስዱና እንዲመዘገቡ ለማስቻል የምዝገባ ቀኑ መራዘም እንዳለበት አሳስቧል። ምርጫ ቦርድ ይህንን የዜጎች ዲሞክራሲያዊ ተሳትፎ ለማስፋት የቀረበ ጥያቄን በበጎ መልኩ እንደሚቀበለውም ትብብር ለኢትዮጵያ አንድነት እምነቱን ገልጸዋል።